ጤና ይስጥልኝ ውድ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ ቅዳሜ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን ኢራን በእስራኤል ላይ የበቀል እርምጃ መጀመሯን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው ቭላድሚር ፑቲን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጦርነት ዙሪያ አስተያየታቸውን ሰጥተዋል። በስፋት እንቃኘዋለን። በጋምቤላ ክልል ከመጠጥ በኋላ የሚደረግ ጥንቃቄ የጎደለው የግብረ ሥጋ ግንኙነት የኤችአይቪ ስርጭትን ከፍተኛ እንዲሆን ማድረጉ ተነገረ። ቻይና ከአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ነፃ ልታደርግ መሆኗን አስታወቀች። በኢትዮጵያ 90% የሚሆኑ ከ10 ዓመት በታች ህፃናት በትክክል ማንበብ እንደማይችሉ ተገለጸ። እንዲሁም ጃፓን ተንሳፋፊ ከተማ ልትገነባ መሆኑ ተገልጿል። የዛሬው መረጃዎቻችን በእነዚህ ላይ ተኮራሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። ኢራን በእስራኤል ላይ የበቀል እርምጃ መጀመሯን አስታውቃለች። ኢራን በትላንትናው ዕለት የእስራኤልን የአየር ጥቃት ምላሽ ለመስጠት በእስራኤል መጠነ ሰፊ የሚሳኤል ጥቃት መፈጸሟ ተዘግቧል። የኢራን ጥቃት ዓላማ ያደረገው ቴል አቪቭ፣ ሃይፋ ወታደራዊ ካምፖችና ስትራቴጂካዊ ተቋማትን ነው። በአብዛኞቹ ከተሞች የሳይረን ድምፅ መጮህም ተሰምቷል። አዲሱ የኢራን አብዮታዊ ዘብ ኃላፊ በቀሉ ተጀምሯል፣ እንቀጥላለን ማለቱን የኢራን ሚዲያዎች ዘግበዋል። ከዚህ ጋር ተያይዞም ኢራን የእስራኤልን የጦር ጀቶች መታ መጣሏን ያስታወቀች ሲሆን እስራኤል 2 የጦር ጀቶችን ተመተው መጣላቸውን አረጋግጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጇ ላይ ያለውን ነገር በሙሉ በባዶ ከመቅረቱ በፊት በአፋጣኝ የኒውክሌር ፕሮጀክቷን በተመለከተ ስምምነት ማድረግ እንዳለባት ገልጿል። በዚህም ግዛቷን መታደግ አለባትም ሲሉ ተናግሯል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከእንግዲህ ሞትና ጥፋት አያስፈልግም፣ ጊዜው ከማለፉ በፊት ስምምነቱን አድርጉ ሲሉ ለኢራን መንግስት መልእክት አስተላልፈዋል። ፕሬዝዳንቱ ማስጠንቀቂያ ያመጣው እስራኤል በኢራን የኒውክሌርና ወታደራዊ ቦታዎች ላይ ካደረሰችው የአየር ድብደባ በኋላ ነው። ጥቃቱን ተከትሎም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ህዝብ ባደረጉት የቪዲዮ ንግግር ኢራን ላይ የሚሰነዘረው ጥቃት ኦፕሬሽን ራይዚንግ ላዮን የሚል ስያሜ እንዳለው በመግለጽ የእስላማዊ መንግስትን የኒውክሌርና የባላስቲክ ሚሳኤል ስጋትን ለማክሸፍ የተደረገ ነው ብለዋል። ኔታንያሁ አክለውም ባለፉት 24 ሰዓት ውስጥ የእስራኤል ኃይሎች ከፍተኛ የጦር አዛዦችን፣ ከፍተኛ የኒውክሌር ሳይንቲስቶችን፣ ለኢስላሚክ አገዛዙ በጣም አስፈላጊ የሆነውን የማበልጸጊያ ፋሲሊቲና ከፍተኛ የባላስቲክ ሚሳኤል ጦር መሳሪያ እንዳስወገዱ ተናግረዋል። ኔታንያሁ እንደገለጹት ተጨማሪ ጥቃት በመንገድ ላይ ነው ያሉ ሲሆን አክለውም አገዛዙ ምን እንደመታቸው አያውቁም፣ በቀጣይም ምን እንደሚመታቸውና እንደሚጎዳቸው አያውቁም በማለት የመጪውን ጥቃት ከፍታ ምን ያህል ሊሆን እንደሚችል ፍንጭ ሰጥተዋል። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት መርዳቱም 2 የአሜሪካ ባለስልጣናት አስታውቋል። ኢራን በፈጸመችው ጥቃት እስካሁን 100 የሚሆኑ ባላስቲክ ሚሳኤሎች ወደ እስራኤል መተኮሳቸው ተገልጿል። በተለይም የቴል አቪቭ ቦታዎች ላይ በወደቁበት የኢራን ሚሳኤሎች ምክንያት የተነሳ እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸው ተነግሯል። በዚህ የኢራን ሚሳኤሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውንና 2 የከፋ ጉዳት እንዳጋጠማቸው ቲአርቲ ዘግቧል። ከዚህ ጥቃት በኋላም መግለጫ የሰጡት የእስራኤሉ መከላከያ ሚኒስትር ኢስራኤል ካትዝ ኢራን አሁን ቀይ መስመሩን አልፋለች፣ ለዚህ የኢራን መንግስት ዋጋ ይከፍላል ብለዋል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት እርዳታ መስጠቱን 2 የአሜሪካ ባለስልጣናትም መግለጻቸውን ቢቢሲ ዘግቧል። በኢራን ላይ ጥቃት ከሰነዘረች በኋላም እስራኤል በዓለም ዙሪያ ያሉ ኤምባሲዎቿን ዘግታለች። ኤምባሲዎቹ ለምን ያህል ጊዜ እንደሚዘጉም ምንም የጊዜ ገደብ አልተቀመጠም። ተለዋጭ መልእክት እስኪሰጥ ድረስም በመላው ዓለም የሚገኙ የእስራኤል ኤምባሲዎችና ቆንስላዊ ጽሕፈት ቤት ተዘግተው የሚቆዩ መሆኑ ተዘግቧል። በውጭ ሀገራት የሚገኙ እስራኤል ጥንቃቄ እንዲያደርጉም እና ዜጎች ነቅተው እንዲጠብቁ እንዲሁም የአይሁድ ወይም የእስራኤል ምልክቶችን በህዝብ ቦታዎች ላይ እንዳያሳዩ ማሳስቧል። የአሜሪካው የውጭ ጉዳይ መስሪያ ቤትም በኢራን ለሚገኙ ዜጎች ማስጠንቀቂያ ሰጥቷል። በዚህ የጉዞ ማስጠንቀቂያው ወደ ኢራን ጉብኝት ለማድረግ ያቀዱ አሜሪካውያን ጉዟቸውን እንዲሰርዙ ገልጾ ኢራን ውስጥም ያሉን በአስቸኳይ ለቀው እንዲወጡ አዘዋል። ከኢራን ለመውጣት የማይችሉ ደግሞ ባሉበት ቦታ እንዲደበቁ ያሳሰበው መስሪያ ቤቱ በቀጠናው ካለው ውጥረት አኳያ የአሜሪካ ዜጎች ከባድ አደጋ ውስጥ መግባታቸውን አስረድተዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን
የኢራኑን ፕሬዝዳንትና የእስራኤሉን ጠቅላይ ሚኒስትርም በስልክ አነጋግረዋል። የክሬምሊን መግለጫ እንደሚያሳየው ፑቲን እስራኤል ኢራን ላይ ያደረሰችውን ጥቃት አውግዘውታል። ፕሬዝዳንቱ ከሁለቱ መሪዎች ጋር ባደረጉት ቆይታም በተለይ ፑቲን በኢራን ሕይወታቸውን ላጡ ሰዎች ቤተሰቦቻቸውና ለኢራናውያን መጽናናትን ተመኝተዋል። ፑቲን እስራኤል በጥብቅ ያወገዙ ሲሆን ሁለቱም አገራት ለማሸማገል ግን ቁርጠኛ መሆናቸውን አስታውቋል። ኢራንም ወደ ኒውክሌር ድርድሩ ብትመለስ የተሻለ መሆኑን አስታውቋል። በኢትዮጵያ 90 በመቶ የሚሆኑት ከ10 ዓመት በታች ህጻናት በትክክል ማንበብ እንደማይችሉ ተገለጸ። በቅርቡ ዓለም ባንክ ባጠናው ጥናት መሰረት 90 በመቶ የሚሆኑት ኢትዮጵያውያን ህጻናት ቀላል ጽሑፎችን በትክክል ማንበብ እንደማይችሉና በትምህርት ደህንነት ውስጥ እንደሚገኙ የአዲስ አበባ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የትምህርትና ቋንቋ ጥናት ኮሌጅ ኤክስኪዩቲቭ ዲን ዶክተር የቆየ አለምደሴ እንደተናገሩት በቅርቡ የዓለም ባንክ ጥናት ያለው ትምህርት አሰጣጥን በተመለከተ ባስጠናው ጥናት በኢትዮጵያ 90 በመቶ ህጻናት በትምህርት ደህንነት ውስጥ እንደሚገኙ አመላክተዋል። በኢትዮጵያ በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት ቁጥራቸው ቀላል የማይባል ህጻናት ከትምህርት ገበታ ውጪ ነው ያሉ ሲሆን አሁንም በስጋት ላይ የሚገኙ ተማሪዎች መኖራቸውን አያይዘው ተናግረዋል። እንዲሁም ህጻናት በትምህርት ደህንነት ውስጥ መሆናቸውን ተከትሎ ለትምህርት ውድቀት ብሎም ለልማት እንቅፋት ይሆናሉ ብለዋል። በአጠቃላይ በትምህርት ስርዓቱ ላይ እንቅፋት የሚሆኑ ጉዳዮች ላይ የሚመለከታቸው አካላት ትኩረት ሊሰጡ እንደሚገባም አጽንኦት ሰጥተዋል። ይህን ችግር ለመፍታት በአዲስ አበባ ዩኒቨርሲቲ አዘጋጅነት የትምህርት አቅርቦትና ጥራትን በተመለከተ ለቀጣይ ትውልድ ምን መፍትሄ ወይንም መምጣት አለበት በሚል ጥናት እየተካሄዱ መሆኑን አህዱ ዘግቧል። በኢትዮጵያ ያለውን የትምህርት ስርዓት ለማዘመንና ያቋረጡ ህጻናትን ወደ ትምህርት ገበታቸው እንዲመለሱ የሁሉም ማህበረሰብ ድርሻ መሆኑን አንስተዋል። አክለውም ይህን ችግር ለመፍታት እንደ ኮሌጅ የጥናት ስራዎችን እንደሚያከናውኑና ለሚደረገው ጥናት ሁሉም ዜጋ ትብብር ማድረግ እንደሚገባ አሳስበዋል። ቻይና ከአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ነፃ ልታደርግ መሆኑ ተገለጸ። ቻይና ከ53 የአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ሙሉ በሙሉ ነፃ ለማድረግ ዝግጁ መሆኗን በቻይና አፍሪካ ስብሰባ ላይ አስታውቃለች። ከዚህ ቀደም የቻይና የቀረጥ ነፃ እድል ተጠቃሚ የነበሩት 33 ሀገራት ብቻ እንደነበሩም ይታወሳል። የአፍሪካ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ የቀረጥ ጭማሬ ሊያጋጥማቸው ይችላል በተባለበት በዚህ ወቅት ቻይና ይህንን ውሳኔ ማሳለፏ ለአፍሪካ ሀገራት አማራጭ የሚሰጥ እድል እንደሆነ ተነግሯል። አፍሪካዊቷ ሀገር ኢስዋቲኒ ቻይና የግዛቷ አካል አድርጋ የምትቆጥራትን ታይዋንን ነፃ ሀገር አድርጋ እውቅና በመስጠቷ ከዚህ እድል ተጠቃሚ እንደማትሆን ተገልጿል። ቻይና ላለፉት 15 ዓመታት የአፍሪካ ሀገራት ከፍተኛዋ የንግድ አጋር ስትሆን እንደ አውሮፓውያን አቆጣጠር በ2023 $170 ቢሊዮን የሚያወጡ ምርቶችን ከአፍሪካ ወደ ቻይና ተልኳል ሲል ቢቢሲ ዘግቧል። በጋምቤላ ክልል ከመጠጥ በኋላ የሚደረግ ጥንቃቄ የጎደለው የግብረ ስጋ ግንኙነት የኤችአይቪ ስርጭትን ከፍተኛ እንዲሆን ማድረጉ ተነገረ። በጋምቤላ ክልል የኤችአይቪ ኤድስ ቫይረስ ስርጭት አሁንም ከፍተኛ ቢሆንም ምርመራ የሚያደርጉ ሰዎች ቁጥር የክልሉ ኤችአይቪ ኤድስ መከላከልና መቆጣጠር ጽህፈት ቤት አስታውቋል። በጽህፈት ቤቱ የዘርፈ ብዙ ምላሽ የኤችአይቪ ዳይሬክቶሬት ዳይሬክተር አቶ አቡላ ድንግሩ ለብስራት እንደተናገሩት በበሽታው በተለይም የነገ ሀገር ተረካቢ በሆኑት አፍላ ወጣቶችና ልጃገረዶች ላይ ያስከተለ ያለው ጉዳት ከፍተኛ ነው ብሏል። መጠጥን ተከትሎ የሚደረግ ጥንቃቄ የጎደለው የግብረ ስጋ ግንኙነት ያለ ዕድሜ ጋብቻ ዋና ዋና ከሚባሉ መካከል በምክንያትነት ይጠቀሳሉ ብለዋል። ተመርምሮ ራስን ማወቅ የበሽታውን ስርጭት ለመግታት እንደሚያግዝ የገለጹት አቶ አቡላ በክልሉ እየተደረገ ያለው የኤችአይቪ ምርመራ ግን አነስተኛ ነው ሲሉ አስረድተዋል። እነዚህ ምክንያቶች ተደማምረው ልጃገረዶችን ለበሽታው ይበልጥ ተጋላጭ እንዳደረጋቸውም ገልጸዋል። በክልሉ የኤችአይቪ ኤድስ ተጋላጭነትን ለመቀነስ የሚያስችሉ የግንዛቤ ስራዎች በትምህርት ቤቶች ከትምህርት ቤት ውጪ ላሉ ወጣቶች ተጠናክረው እንደሚቀጥሉም ዳይሬክተሩ ጨምረው ተናግረዋል። በተጨማሪም የኤችአይቪ ኤድስ ምርመራ እንዲያደርጉና ራሳቸውን እንዲያውቁ የሚያስችሉ ስራዎች ይሰራሉ በማለትም ተናግረዋል።
በጃፓን ዶገን የሚል ስያሜ የተሰጣት ተንሳፋፊ ከተማ በውቅያኖስ ላይ ልትቆረቆር መሆኑ ተሰማ። የከተማዋ ግንባታ ከ5 ዓመት በኋላ በ2030 ለማጠናቀቅ የታቀደ ሲሆን ከተማዋ የተፈጥሮ አደጋዎችንና የባህር ከፍታ መጨመርን የመቋቋም አቅም እንደሚኖራትም ተነግሯል። ከፍተኛ የባህር ማዕበልና ሱናሚ የመሳሰሉ አደጋዎችም አያስፈራትም ነው የተባለው። አዲሷ የውቅያኖስ ከተማ ውስጥ 40 ሺህ የሚደርሱ ነዋሪዎችንም ታስተናግዳለች። ተንሳፋፊዋ ከተማ የመኖሪያ አካባቢዎችን፣ ሆስፒታሎችን፣ የንግድ ቦታዎችን፣ የምርመራ ተቋማትን የሚያካትት ሲሆን በዚህም በውሃ ላይ ራሷን የበለጸገች ከተማ ማዕከል ትሆናለች ተብሏል። ከተማዋ የአካባቢ ተጽዕኖዋን ለመቀነስም በታዳሽ ኃይል ምንጮች በአካባቢው የምግብ ልማት ላይ የምትመረኮዝ እንደምትሆንም ተጠቁሟል። ከአዲስ የፈጠራ ገጽታዎቹ አንዱ የውሃ ውስጥ የመረጃ ማዕከል ነው። ከተማዋ በተራቀቁ ቴክኖሎጂዎች የታገዙ መሰረተ ልማቶችን የሚዘረጋላት ሲሆን ከነዚህም ውስጥ የሮኬት ማስወንጨፊያ፣ እጅግ የዘመኑ ሆስፒታሎችና ስማርት የጤና አጠባበቅ ቴክኖሎጂዎች ይገኙበታል። ይህም ለወደፊት የከተማ ምስረታና ኑሮ አይነተኛ ሞዴል ያደርጋታልም ተብሏል። እስካሁን ስትከታተሉት የነበሩት መረጃዎች እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።